በጣም ጸዴ ኦራ ያለው አሟሟት የሞቱ ኢትዮጵያውያንን 3 ራንክ አድርጌላቸዋለሁ። ሶስተኛ ላይ ያደረኩት አጼ ቴዎድሮስ ነው። አጼ ቴዎድሮስ ጥይቷን ያው ጠጣት ነው የሚባለው፣ ተቆጥሞጣት ነው። ታሪኩን ታውቁታላችሁ። ህዝቡንም ራሱንም ከወርደት ያዳነው። ሁለተኛ ያደረኩት አቡነ ጴጥሮስና አቡነ ጴጥሮስ ማለት ኦራ ትጠላላችሁ። በቃ አቡነ ጴጥሮስ ማለት ነው ጣሊያን አስሯቸው ህዝቡን ይገዝቱልን። እኛ መላጨላ እንገጮታለን። ያራዳ ልጅ ቪኤት ገጮታል በዚህ ቋንቋ ምናምን ነው አሏቸው ጣሊያኖች አቡነ ጴጥሮስ እንኳን ህዝቡ ሳር ቅጠሉ አይገዛላችሁም አሏቸው። ነው ተማዘዙላችሁ። የጣሊያን ጦር ተደረደረ እንዲያቀባበለባቸው ከ5 በላይ የጣሊያን ጦሮች ነው። የመጨረሻ ንግግር አሉት አሏቸው። ጀርባ ተሰጥቶ ነው የሚተኮስብኝ። አቡነ ጴጥሮስ የምን ጀርባ መስጠት ነው? ና ግንባሬ ላይ ልቀቀው ነው ያሉት። ና ፊት ለፊት እንደዚህ ነው የቆሙት ወታደሮቹ። ጥይት ውል አሟሟቴን አሳምርልኝ ማለት ነው። ኦራ ያለው አሟሟት። እናንተም አሟሟታችሁ እንዲያምር እድር ሙቱ እያልኩ አይደለም፣ ግን እድር የማይቀር ነገር ነው። እድር ይኑራችሁ። እሺ እድር ይኑራችሁ። ባህላዊ አይደለም ያ የድሮ። እሱማ ውጭ ሀገር ከሆናችሁ ምናምን አይመቻችሁ። ቀላል አይደለም ለፔመንት ለሁሉ ነገር አይመችም። አሁን ዘመናዊ እድር ጥላድር አለላችሁ። ጥላድር ማለት ነው በዘመናዊነት አፕ ስቶር ላይ ፕሌይ ስቶር ላይ ማለት አውረዳችሁ ብቻ ውጭ ሀገር ሆናችሁ ኢትዮጵያ ውስጥ ሆናችሁ እንደፈለጋችሁ እድር ይኖራችኋል ማለት ነው። የተሻለ እድር ለዚያውም በተሻለ ሁኔታ ለእናንተ ኬተሪንግ ሁሉን ነገር አንድ እድር የሚያሟላው ነገር የሚያሟላላችሁ ነው። አንደኛ ላይ ያለው ደግሞ ለኔ ወደ ዋናው ጀግና ስንገባ ገበየው ዘግሬት ነው። ገበየው አድዋን ቀይሮታል። ምናልባትም እኛ ተገዝተን ሊሆን ይችል ነበር በአድዋ ጦርነት በኋላ። ምክንያቱም የገበየው ጦርነቱ ላይ አንድ ግለሰብ መሆኑን አትመልከቱ። ፈረሱን ይዞ ቀጥታ ወደ ጦሩ መግባቱ ጦርነቱን ቀይሮታል ሙሉ በሙሉ። የጣሊያን ጦር አምቡሽ ሊያደርግ ትራፕ ሰርቶ ወጥመድ ሰርቶ አምቡሽ ሊያደርግ አሰበና የኢትዮጵያን ጦር ሜንታሊቲ ለመምታት በሚል በአንድ ፍሮንት ላይ በተከታታይ መድፎችና ተኩሶችን ይለቅበታል ማለት ነው። ያ ጦር ደነገጠ፣ መሸሽም ጀመረ። ገበየው አየና ያማቸዋል እንዴ ወደዛ አይደለም እኮ ጣሊያን ያለው ከፊት ለፊት ነው ብሎ ቀጥታ ፈረሱን ሽምጥ እየጋለበ ነው የገባው። ወደ ምን ገብታችኋል? ወደ መድፉ እየተተኮሰብህ ከፊት ለፊት ወደ መድፉ ነው ሄደው። ጋይስ ተረታችሁ ያልማወራችሁ። ገበየውም እኔ ከጀርባዬማ ማንንም መጥቶ አይጠለኝም ና ከፊት ለፊት ብሎ የጣሊያንን ጦር ደርምሶ ገባ። የጣሊያን ጦር ግን ያው በተከታታይ ባከታተለው የጥይትና የመድፍ ጋጋታ በዛ መሃል የተመታው በመድፍ በጥይት የተመታው ተበሳስቶ ማለት ነው። ጀግናው ተበሳስቶ ነው የሞተው። ከዚህ በላይ ኦራ የለም።